የዳውሮ ባህላዊ ምግቦች በክብርና በልዩ ጣዕማቸው ይታወቃሉ። ዛሬ ለክብር እንግዳ የሚቀርበውንና ጣትን የሚያስቆረጥመውን ተወዳጁን ምግብ ቲንጮ አብረን እናዘጋጃለን። ይህ ድንቅ ምግብ ለመስራት የሚከተሉትን ግብዓቶች እንጠቀማለን። ጥሩ መዓዛ ያለው አይብ፣ የተቀቀለ እንቁላል፣ የማጣፈጫ ቅመማ ቅመሞች፣ በርበሬ፣ ኮረሪማ፣ አብሽ እና ጨው ናቸው። በመጀመሪያ መዓዛው ከሩቅ የሚጣራውን ንጹህ የዳውሮ ቅቤ በድስት እናቀልጣለን። በመቀጠል ያዘጋጀነውን ቅመማ ቅመሞች በአይቡ ላይ በመጨመር በጥንቃቄ እናዋህዳለን። ይህንን የምናደርገው አይቡ እንዳይቦካ እንዲሁም ማራኪ ቀለምና ጣዕም እንዲኖረው ነው። በመቀጠል በቅመም የታሸውን አይባችንን አቅልጠን ባዘጋጀነው ቅቤ ላይ እንጨምረዋለን። በዚህ ሂደት ላይ እሳቱ ከበዛ አይቡ ቡክት ስለሚል በጥንቃቄ ማድረግ አለብን። እንደ አስፈላጊነቱ ቅቤ ካነሰ መጨመር ይቻላል። አሁን ቀለሙ ሆነ ውህዱ በጣም ያምራል። ያዘጋጀነው ጣባ ወይም የሸክላ ሳህን በእሳት በመጠኑ ሞቅ ካረግን በኋላ ውህዱን ወደ ጣባው እንገለብጠዋለን። በመጨረሻም ልጠን ያዘጋጀነውን እንቁላል በመቆራረጥ ከውህዱ ጋር በጥንቃቄ እናቀላቅላለን። አሁን ቲንጮ ለምግብነት ደርሷል። እንደምታዩት ቀለሙም ሆነ ሽታው ልዩ ነው። በቆጮ ቂጣ አሳምሬ እንደዚህ አቅርቤዋለሁ። ያለው ጣዕም ከሚነገረው በላይ ነው። እናንተም ይህንን የዳውሮ ባህላዊ ምግብ በቤታችሁ ሞክሩት። የዛሬው ዝግጅታችን ይህንን ይመስል ነበረ። ቪዲዮ ከተመቻችሁ ፎሎ፣ ላይክ እና ሪፖስት ማድረጋችሁን አትርሱ። እናንተስ በቤታችሁ ቲንጮ እንዴት እንደምታዘጋጁ በኮሜንት አጋሩኝ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።